እንዴት ናችሁ? ውድ ቅዱሳን በጌታ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ደግሞ ተዘጋጁ በሚል ሀሳብ ወደ እናንተ መጥቻለሁ። እንግዲህ በመጨረሻው ዘመን ላይ እንዳለ ሰው የመጨረሻው ዘመን ማብቂያው ላይ እንደ አለ ክርስቲያን መጨረሻውን እንደሚያውቅ እንደሚገነዘብ በምድር ላይ በሚሆን ነገሮች በመጽሐፍ ቅዱስ የተነገሩ ትንቢቶች ሁሉ አሁን ላይ በመከናወን በመፈጸም ላይ ነው ያሉት እና ያንን የሚሆኑትን እየተደረጉ ያሉ ሁኔታዎችን የተረዳና ዘመኑ የመጨረሻው የጌታ መምጫ ጊዜ እንደሆነ እንደሚያውቅ እንደተረዳ ሰው ዛሬ ደግሞ ተዘጋጁ ብዬ ላስታውሳችሁ፣ ላበረታታችሁ በያዛችሁት የክርስትና ሕይወት መንገድ ጸንታችሁ እንድትቆሙ ይበልጡኑ በመጨረሻው ሰዓት ይህ የዓለም የጨለማው ገዢ እንግዲህ ከፊት ይልቅ ቅዱሳንን ሊያሳስት ሊያስጨንቃቸው ሊሸነግላቸው ከፊት ይልቅ አሁን ላይ ይተጋልና በመጨረሻው ዘመን እንግዲህ የራሱ የሆኑትን ይዞ ወደ ጥልቁ ወደ እሳት ባህር መውረድን ስለሚፈልግ ስለዚህ አሁን ካላችሁበት ህይወት ከጌታ ጋር ከምትጓዙበት ህይወት ወደፊት እንድትራመዱ ዛሬ እንደ ማንቂያ ደውል ተዘጋጁ ልላችሁ እወዳለሁ። እንግዲህ መጽሐፍ ቅዱስ መነሻ ክፍል የምንመለከተው ስለነዚህ ስለ ቆነጃጅቶች በማቴዎስ 25:1 ላይ ስለተነገረው ስለ 10ቱ ቆነጃጅቶች ይሆናልና ማቴዎስ 25:1 እንደዚህ ይላል። በዚያን ጊዜ መንግሥተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከእነርሱም 5ቱ ልጃገረዶች ዝንጎች፣ 5ቱ ደግሞ አስተዋዮች ነበሩ። ዝንጎቹ መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጫናቸውና ተኙ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጥታችሁ ተቀበሉት የሚል ጥሪ ተሰማ። በዚህ ጊዜ ልጃገረዶቹ ሁሉ ተነስተው መብራቶቻቸውን እየተረኮሱ መዘጋጀት ያዙ። ዝንጎቹ አስተዋዮቹን መብራታችን ሊጠፋብን ስለሆነ ከዘይታችሁ ስጡን አላቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለእኛም ለእናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አሏቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው የነበሩት ልጃገረዶችም ወደ ሰርጉ ግብዣ አብረውት ገቡ። በሩም ተዘጋ። ዘግየት ብለው ሌሎቹ ልጃገረዶች መጥተው ጌታ ሆይ በሩን ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ቀኑን ወይም ሰዓቱን ስለማታውቁ ተዘጋጅታችሁ ጠብቁ ይላል። ስለዚህ ቅዱሳን ሁላችሁም በሀገር ውስጥም ከሀገር ውጭም ያላችሁ የጌታ ቤተሰቦች አሁን ላይ የሚሆነው በምድር ላይ የሚደረገው ሁሉ የመጨረሻው ዘመን እንደሆነ አውቀን ከፊት ይልቅ መንፈሳዊ ሕይወታችንን ከጌታ ጋር ያለንን ህብረት እያጠነከርን እንድንሄድ ጌታን በንቃት እንድንጠባበቅ እፈልጋለሁ። ምክንያቱም እነዚህ 10ቱ ልጃገረዶች እንግዲህ ዓላማቸው ጌታ ኢየሱስ ክርስቶስ ሲመጣ አብሮት ወደ በጉ ሰርግ ለመግባት ነው የሁሉም ዓላማ። ነገር ግን 5ቱ ንቁ ሆነው የሚያስፈልጋቸውን ነገሮች በማሟላት አምላካቸውን ጌታቸውን ሲጠባበቁ፣ ነገር ግን 5ቱ ደግሞ በመዘናጋት ውስጥ ጊዜ አለን በማለት ውስጥ ይደርሳል በሚል እሳቤ ውስጥ ሆነው ከጌታ እራት እንግዲህ ወደ ግብዣው መግባት እንዳልቻሉና ከጌታ ጋር መሆን እንዳልቻሉ በሩም እንደተዘጋባቸው መጽሐፍ ቅዱስ እንግዲህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ስንመለከት ይናገራል። ስለዚህ ዝግጅታችን ምን አይነት ነው? ጌታን ስንጠባበቅ በምን አይነት ዝግጅት ነው የምንጠባበቀው? የራሳችን ጉዳይ እያደረግን ነው? ትኩረታችን ምን ላይ ነው? የራሳችን የሆኑ የዚህ ዓለም ጉዳይ ላይ ለኑሯችን የሚያስፈልጉ ጉዳዮች ላይ ስለ ቤተሰብ ስለ ልጆች ላይ ሙሉ ትኩረታችንን አድርገን የጌታ መምጫ ረስተን በስጋዊ ወይም በዚህ ዓለም ነገር ተጠምደን አለን?
ስለዚህ ካለንበት መንፈሳችሁን እንዳነቃ ካለንበት ከረሳነው መንፈሳዊነት ከረሳነው የጌታን መምጫ ቀን መጠባበቅ እንደገና እንድንነቃቃ ፈልጋለሁ። ምክንያቱም ዝግጁነት ማለት ለመጨረሻው ውጤት ለተሳካው ፍጻሜ ዝግጅት ማድረግ ነው። ለመጨረሻው ወደፊት ለሚሆነው መዘጋጀታችን ዋጋ አለው። ዝም ብለን አይደለም የጌታ መምጣት የምንጠባበቀው። የጠበቅነው ጌታ የሚያደርሰን ስፍራ አለ። ለእኛ ለልጆቹ ለወለደን ለልጆቹ የሚያደርሰን ወይንም የተዘጋጀልን ስፍራ አለ በሰማይ ለእኛ ርስት ቀርቶልናልና። ስለዚህ ዝግጅት ማለት ለተጠናቀቀው ወይንም ለመጨረሻው ውጤት ለተሳካው ፍጻሜ ዝግጅት ማድረግ ነው። እንግዲህ ለወደፊቱ ውጤት ተቀባይነት ላለው ለተጠናቀቀው ወደፊት ለሚደረገው ውጤት ምክንያቱም የዚያ ዓለም ማብቂያ ጊዜ አለው። ሁሉም እንደ እንጀራ ተጠቅልሎ ሰማይና ምድር እንደ እንጀራ የሚጠቀልልበት የዚህ ዓለም ሩጫ የሚያበቃበት አንድ ቀን አለ። ስለዚህ በዚያ ጊዜ ለሚያበቃው ለዚህ ዓለም ብለን ራሳችንን ከመንፈሳዊ ሕይወታችን አጉድለን ጌታ ከሚፈልገው የሕይወት አይነት ራሳችንን አርቀን ስለዚህ መምጣቱን ሳንጠባበቅ እንደ ሌሎቹ በድንግዝግዝ ሕይወት እየተመላለስን ድንገት የጌታ መምጫ ሲሆንብን መደናገጥ ውስጥ እንዳንገባ የምንገባበት ውስጥ እንዳናጣ ፍርሃት እንዳይውጥ ይህ የጨለማ ገዢ ሕይወታችንን እንደወደደ እንዳያደርግ እንዳይጫወት ከእርሱ ጋር ወደ ሲኦል ወደ እሳት ባህር ውስጥ ይዞን እንዳይወርድ ዛሬ በጣም በንቁነት መንፈሳዊ ሕይወታችንን እንድናነቃቃ ከፊት ይልቅ የቅዱሳን ህብረትን አንድ ላይ በመካፈል ወይንም ከዛ ህብረት ተካፋዮች በመሆን ጌታን በአንድነት የምንጠባበቅ ደግሞ በግላችን የጌታ መምጫ በጓዳችን ሆነን እንድንጠባበቅ እንድንናፍቅ ዛሬ ላነቃቃችሁ ላበረታታችሁ እፈልጋለሁ። ምክንያቱም አሁን ላይ በብዙ ነገር አእምሯችንን ኮንትሮል የሚያደርግ በሶሻል ሚዲያ ሊሆን ይችላል፣ በኢኮኖሚው ሊሆን ይችላል፣ በፖለቲካው ሊሆን ይችላል፣ በተለያዩ ጉዳዮች የተወለድንበት ወይም ወደዚህ ምድር የመጣንበትን ዓላማ የሚያስቱ እና ከዓላማችን ፈቀቅ የሚያደርጉ በራስ ተኮር ነገር ላይ በዚህ ዓለም ጉዳይ ላይ በስጋ ፍላጎት ላይ ጊዜያችንን እንድንጨርስ እድሜያችንን እንድንጨርስ አቅማችንን እንድንጨርስ የሚያደርጉ ብዙ ግብዣዎች አሉ። ከጌታ መንገድ የሚያርቁ የጌታ መምጫ ሳናስታውስ ድንገት ጊዜው እንዲያልፍ የሚያደርጉ ምክንያቱም በመጨረሻው ሰዓት አላውቃችሁ መባል ስላለ ምክንያቱም እነዛ 10ቱ ቆነጃጅቶች ሁሉም በአንድነት አንድ ዓላማ ነው ይዘው የሚጠብቁ የጌታቸው መምጫ ወደዛ ወደ በጉ ሰርግ መግባት ወደ ግብዣው መግባት ነው። ነገር ግን 5ቶቹ የሚያስፈልጋቸውን ነገር መብራታቸውን ዝግጁ አድርገው አብርተው ደግሞ ቢጠፋ እንኳን ቢያልቅባቸው እንኳን ብለው እንደገና ተጨማሪ ቢዘገይባቸው እንኳን ተጨማሪ የሚሆናቸው መብራታቸው እንዳይጠፋ ተጨማሪ አቅም ብርሃን የሚሰጣቸውን ዘይትን ይዘው ነበር። 5ቶቹ ግን ባላቸው ነገር ብቻ ነበር ሲጠብቁ የነበሩት። ትርፍ ነገር አልያዙም። ቢዘገይባቸው እንዴት በብርሃን መጠበቅ እንደሚችሉ ያንን አስቀድመው አላስተዋሉምና ድንገት እንግዲህ ጌታቸው ሳይመጣ መብራታቸው ይጠፋልና እነዛን 5ቱን ቆነጃጅቶችን እባካችሁን ካላችሁ ዘይት አካፍሉን ብሏቸው ሲጠይቋቸው ለኛ ራሱ ያለን ለኛ ራሱ አይበቃም፣ እንግዲህ ካለቀባችሁ ወደ ሱቅ ሄዳችሁ መግዛት ትችላላችሁ የሚል ሀሳብ ነው። ምክንያቱም በመጨረሻው ጊዜ ማንም ቢሆን በንቃት የሚጠባበቀው ለራሱ ሲል ነው። ምክንያቱም ለራስ ከሆነ በኋላ ነው ለሌላው ማሰብ የሚችለው። ምክንያቱም አሁን ላይ ይሄ ደግሞ የዘላለም ሕይወት ጉዳይ ነው። ምክንያቱም የዘላለም ሕይወት ጉዳይ ደግሞ ፐርሰናል እኛ በግላችን የምንጠባበቀው ነው። በግላችን አምላካችንን ጌታችንን የምንጠባበቀው ነው። ከዚህ ዓለም ወደዛኛው ዓለም የምንሸጋገርበት ነው። ምክንያቱም እያንዳንዱ ሰው በግል ስለሆነ አምላኩ ፊት ሊቆም የሚችለው ምክንያቱም ለእያንዳንዱ ፍርድን የሚሰጥ በግል እንጂ በቡድን ስላልሆነ ስለዚህ አሁን ባለንበት በምድር ላይ እያለን ጌታ እድል ሰጥቶን ዘመን ሰጥቶን ሳለ ቀን ሳለ ምክንያቱም ቀን ሳለ ማድረግ ያለብንን መንፈሳዊ ሕይወታችንን
ከጌታ ጋር ያለንን ህይወት በንቃት ምክንያቱም ድንገት ጌታ እንደ ሌባ ሆኖ ሊመጣባቸው አሉ። ለእኛ ግን እንደ ሌባ ስላልሆነ ምክንያቱም ድንገት መጥቶ ሊያስደነግጠን ስለማይችል ምክንያቱም እናውቃለን፣ ተረድተናል፣ አንብበናል፣ አውቀነዋል። ለእኛ ለልጆቹ መምጣቱ ድንጋጤ ሳይሆን ደስታ ስለሆነ ነገር ግን ከሚደነግጥ ውስጥ ዋይ ዋይ ከሚሉት ውስጥ መግቢያ ከሚያጡት ውስጥ መጨረሻ ላይ እንዳንሆን አሁን ላይ ቀን ሳለ እድል ሳለ ዘመን ሳለ እንደሚገባ እንድንኖር እንደሚገባ ማራናታ እንደሚገባ በእግዚአብሔር ፊት እንድንቆም ላበረታታችሁ እፈልጋለሁ። እንዴት እንጠብቅ? እንዴት ነው የምንጠብቀው? እንዴት መጠበቅ አለበት? አንደኛ በነበራችሁ በመጀመሪያው ግለት ጠብቁ። በመጀመሪያ ጌታ ኢየሱስ ክርስቶስን ስትቀበሉ የነበረው ያ ረሃብ፣ ያ ናፍቆት፣ በእግዚአብሔር ፊት የመሆን ረሃብ፣ የመጸለይ ረሃብ፣ የማምለክ ረሃብ፣ የማገልገል ረሃብ፣ ፊቱን የመፈለግ ረሃብ፣ በወንድሞች ህብረት ውስጥ የመገኘት ረሃብ፣ በዚያ ግለት በዚያ ናፍቆት እንድትጠባበቁ ልነግራችሁ ላሳስባችሁ ፈልጋለሁ። ምክንያቱም አንዳንዴ ስናይ በእግዚአብሔር ቤቱ ስንቆይ እንለምደውና መጀመሪያ ጌታን ስናገኝ ያለው ራብና ናፍቆት ፊቱን የመፈለግ ወደ እግዚአብሔር ቤት የመሄድ ራብ፣ በፊቱ መጸለይ፣ ቃሉን የማንበብ ራብ እየደበዘዘ በሌላ ጉዳዮች እየተዋጠ በዚህ ዓለም ሲስተም እየተዋጠ በስጋ ፍላጎት እየተዋጠ ሙሉ በሙሉ ከህይወታችን እስኪጠፋ ድረስ የሚደርስበት ሁኔታ አለ። ስለዚህ እንዴት እንጠብቅ? ጌታ ኢየሱስ ክርስቶስ እስኪመጣ ድረስ በጣም በተጠነቀቅ ሬዲ እንደሆነ ወታደር በፊቱ እንድንቆም ቀና ብለን ወደ እርሱ እንድንመለከት እንዴት እንጠብቅ? በመጀመሪያው ግለት፣ በመጀመሪያው ረሃብ፣ በመጀመሪያው በነበረን ያ ናፍቆት በዚያው እንድንቀጥል በዚያው እንድንጠብቀው ልነግራችሁ ፈልጋለሁ። ሌላኛው እንደተቀበልከው እንደዛው በደስታው መቀጠል። ጌታ ኢየሱስን ስንቀበል የነበረን ደስታ ፈጽሞ ከምንም ነገር ጋር የማይገናኝ ነው። ምክንያቱም አንዲት ነፍስ ጌታ ኢየሱስ ክርስቶስን ስታገኝ ከዛ በፊት በሁኔታዎች፣ በነገሮች፣ በገንዘብ፣ በተለያዩ ጉዳዮች ምክንያት የሆነ ደስታ የሚመስል ነገር ተፈጥሮ ሊሆን ይችላል። ያ ግን ከሁኔታዎች በኋላ ከዛ ሰዓት በኋላ የሚጠፋ ነው። ጌታ ኢየሱስ ክርስቶስ ወደኛ ሲመጣ ስንገናኘው ከዘላለም ስቃይ ስናርፍ የነበረን በውስጣችን የፈሰሰው ሰላምና ደስታ ወደር የሌለው ነው። በምንም አይነት በዚህ ዓለም ጉዳይ የማይተመን ነው። ስለዚህ በዛው እንደተቀበልነው በዛው ደስታ ልክ እንድንኖር እፈልጋለሁ። ሉቃስ 19:6 ላይ እንመልከት። ሉቃስ 19:6 እሺ ከመጀመሪያው ጀምሮ እናንብበው። ከአንድ ጀምሮ ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር። ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢና ሀብታም ነበረ። እርሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበረና ከሕዝቡ ብዛት የተነሳ ሊያየው አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበርም ሊያየው ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ሲደርስ ቀና ብሎ ዘኪዮስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነ ውረድ አለው። እርሱም ፈጥኖ ወረደ፣ በደስታ ተቀበለው። በዚያ የነበሩ ሰዎችም ይህንን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ሁሉም ማጉረምረም ጀመሩ። ዘኪዮስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ። ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለው። ኢየሱስም እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። እንግዲህ ዘኪዮስ ቀራጭ በመሆኑ የተነሳ በጣም የተወገዘ በጣም በህብረተሰቡ የተጠላ ነው። ምክንያቱም ቀራጭ የሚወደድ ካራክተር ወይም ስብዕና ያለው ስላልሆነ በጣም የተጠላና እንደ ኃጢአተኛ ተብሎ የሚታሰብ ሰው ነውና ድንገት ኢየሱስ በመንገድ ላይ ሲያልፍ ሊያየው በሾላ ዛፍ ላይ እንደወጣና ጌታ ኢየሱስም ቀና ብሎ አይቶት
ከዛ ከሾላ ዛፍ ላይ አውርዶ ወደ እርሱ ቤት እንደገባ ይናገራል የመጽሐፍ ቅዱስ እና በዚያ የነበሩ ሰዎች አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው ብለው ቀራጭነትን ቀረጥ መሰብሰብ እንደ ኃጢአተኛ ይቆጠር ስለነበረ በጣም ጸያፍ ነገር ነበር በአይሁዶች ዘንድ እና በእስራኤላውያን ዘንድ እና እንደ ኃጢአተኛ አድርገው ነው ያሰቡት። እና ስለዚህ ጌታ ኢየሱስ ክርስቶስ ደግሞ የመጣው ለኃጢአተኛ ነው እንጂ ለታመመ እንጂ ለጤነኞች ወይንም ለኃጢአተኛ እንጂ ለጻድቃን ስላልሆነ እሱም እንደተናገረው ወደዚህ ዘኬዎስ ወደ ተባለው ቤት መግባት እንዳለበትና ለቤቱ መዳን እንደሆነለት ይናገራል። እና በዚህ ሁኔታ ጌታ ኢየሱስ ክርስቶስ ዘኬዎስ ቤት በመግባቱ እሺ ብሎ ከሱ ቤት ሊስተናገድና እራትን ሊበላ ምግብን ሊመገብ በወደደ ጊዜ በዚህ የተደሰተው ዘኬዎስ እንግዲህ ከድሆች ቀምቼ ቢሆን 4 እጥፍ እመልሳለሁ ያለኝን ሁሉ ለድሆች እሰጣለሁ ብሎ እስኪናገርና በጣም በደስታ እስኪሞላ ድረስ የተናገረበት ነው። ስለዚህ ዘኬዎስ እንግዲህ ደስታው ያ የተሰማው በዛች ሞመንት በዛች ጊዜ የተሰማው ሰላምና ደስታ እረፍቱ እንግዲህ በህይወቱ ዘመኑ ሁሉ እንዲቀጥል ከጌታ ጋር እንዲቀጥል አድርጎታል። ስለዚህ እንዴት ነው የምንጠብቀው? መጀመሪያ በነበረው በተቀበልነው ደስታ ልክ በተቀበልነው ከጌታ በተቀበልነው ደስታ ልክ እንድንቀጥል እፈልጋለሁ። እንደተቀበልከው እንደዛው በደስታ እንድትቀጥል እፈልጋለሁ፣ እንድንቀጥል እፈልጋለሁ። ሌላኛው ፍሬያማውን ከገለባው መለየት ወይም እግዚአብሔር ያለበትን በማወቅ ፍሬ ያለውን ገለባ ከሆነው ምክንያቱም በጣም መልክ የሚያምር ከላይ የሚያምር ቻለም እንግዲህ የስጦታ ወረቀት ሲጠቀለል ስጦታ ውስጥ ያለው ምን እንደሆነ አይታወቅም። ነገር ግን ከላይ ላይ የሚታሸግበት በጣም የሚያብረቀርቅ የሚያምር ለአይን የሚስብ ነገር ሆኖ ይታያልና ውስጡ ያለው ሞት ይሁን ሕይወት ይሁን የሚጠቅም ወይ የማይጠቅም አይታወቅም። ስለዚህ እቺ ዓለም መልክ ያለው ነገር ወይንም ከላይ የሚያምር ነገር ትሰጥና ውስጡ ግን ጥፋት ያለበትን ዘመንን የሚያበላሽ ሕይወትን የሚያበላሽ ነገር ታቀብላለች። ስለዚህ ፍሬ ያለውን ጉዳይ ከገለባው መለየት አለብን። እግዚአብሔር ያለበትን ጉዳይ ማወቅ አለብን። በዚህ ጉዳይ ላይ እግዚአብሔር አለበት፣ የእግዚአብሔር ፍቃድ ነው፣ የእግዚአብሔር ሀሳብ አለበት ብለን በማወቅ ይህንን በመረዳት የጌታን መምጫ መጠባበቅ እንችላለን። ምክንያቱም ሁሉንም ነገር የቀረበን ይሄንንም ያንንም በማግበስበስ ጌታን ልንጠባበቅ ስለማንችል ምክንያቱም አንድ እግራችን በዚህ በዓለም ነው፣ አንድ እግራችን የእግዚአብሔር ቤት ውስጥ ሆኖ እግዚአብሔርን ጌታን እየጠበቅኩ ነው ማለት ስለማይቻል ማለት ምክንያቱም ወይ ከሰይጣን ወገን ነው ወይ ከእግዚአብሔር ወገን ነው፣ ወይ ከሲኦሉ ነው ወይ ደግሞ ከገነቱ ነው፣ እግዚአብሔር መንግስት ነው። ስለዚህ ፍሬ ያለበትን ጉዳይ እግዚአብሔር ያለበትን ጉዳይ የእግዚአብሔር ፍቃድ ያለበትን ጉዳይ የእግዚአብሔር ሀሳብ ያለበትን ጉዳይ በማወቅና በመለየት ለዛ ጉዳይ ደግሞ ራስን በመስጠት እንድንጠባበቅ ያስፈልጋል ማለት ነው። ሌላኛው በሚለዋወጥ ዓለም ላይ የማይለዋወጥ አቋም መያዝ አለብን። ይቺ ዓለም ኮንስታንት ቋሚ የሆነ ነገር የለም። ትላንትና ብራንድ የተባለ ነገር አሁን ላይ ደግሞ በሌላ ብራንድ ይተካና የቀደመው ብራንድ ይናቃል። ስለዚህ በየጊዜው የሚለዋወጥ ነገር ነው። ፋሽኑ ያልፋል። ሁሉ ነገር ለጊዜው ብርቅ መስሎ የሚታየን ለጊዜው ሀብቱ፣ ዝናው፣ ከበሬታው ሁሉ ነገር በሰው መታጀቡ ሁሉ ነገር ለጊዜው በጣም እኛን ሃይ ክላይማክስ ላይ ያደረሰን ይመስለናልና ትለዋወጣል። እንደ ከበርክ ደግሞ የምትዋረድ በሰው ተከብራል፣ በሰው ደግሞ ትዋረዳል። አግኝታል፣ የሆነ ጊዜ ደግሞ የምታጣበታል። የሆነ ጊዜ ከፊት ሆናል፣ ከዛ በኋላ ደግሞ ከኋላ የምትሆንበት ጊዜ አለ። ስለዚህ በዚህ በሚለዋወጥ ዓለም ላይ የማይለዋወጥ አቋም ይዘ ልትኖር ይገባል ማለት ነው። ሌላ ተስፋችሁን ማደስ ጀምሩ። ተስፋን በማደስ ቲቶ 2:11 ላይ ቲቶ 2:11 ተስፋን በማደስ እንግዲህ ተስፋ የመኖራችን በጣም ትልቁ ወሳኝ ነገር ነው። ምክንያቱም በህይወት መኖርን የምንፈልገው ተስፋ ስላለው፣ ተስፋ በሌለበት ጉዳይ
ነገን መሻገር አንችልም። ቲቶ 2:11 እንደዚህ ይላል፣ ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለ እኛ ሰጥቷልና። ስለዚህ ተስፋችንን በማደስ ብዙ በህይወት መንገድ በዚህ ዓለም ስንኖር እንግዲህ ብዙ መውጣት መውረድ አለ፣ ብዙ ፈተናዎች ይገጥሙናል። ስለዚህ በዚያ በምናልፋቸው ቻሌንጆች፣ መከራዎች፣ ያለመሳካት የህይወት ጎዳናዎች ተስፋን ይሸረሽራል። በውስጣችን ሰንቀን የተነሳነውን ተስፋን ይሸረሽራል። ስለዚህ ዕለት ዕለት በእግዚአብሔር ፊት በመቆም በመጸለይ ቃሉን በማንበብ ተስፋችንን እያደስን ተስፋን በማደስ የጌታን መምጫ መጠባበቅ እንችላለን። ሌላኛው ህብረት ነው። ህብረት ወይም አንድነትን መፈለግ። ምክንያቱም ጌታ ኢየሱስ ክርስቶስ ስንቀበል በግል ነው፣ ስንኖር ደግሞ በህብረት ውስጥ ነው፣ በቅዱሳን ህብረት ውስጥ ነው። ምክንያቱም በግሌ ነው የተቀበልኩት በግሌ ነው ምኖረው የሚባል ነገር ስላልሆነ፣ ምክንያቱም በግላችን ስንኖር ለጠላት ተጋላጭ እንሆናለን፣ ለክፉ ተጋላጭ እንሆናለን። በወንድሞች ህብረት ውስጥ በቅዱሳን ህብረት ውስጥ የማይገኝ ሁሉ በውጭ ላለው ለክፉ ስራ ተጋላጭ ይሆናል ማለት ነው። ምክንያቱም ይሄ ብርጌድ የሌለው ወታደርና ህብረት የሌለው ክርስቲያናዊ ህብረት የሌለው አንድ ክርስቲያን ሁሌም ተጋላጭ ነው፣ ለጠላት ተጋላጭ ናቸው እና ወዲያውኑ ሊጠቁ ይችላሉ። ስለዚህ አንድነትን በመፈለግ ህብረትን በመፈለግ በቅዱሳን ህብረት ውስጥ በመሳተፍ በማገልገል ከፊት ይልቅ ፍቅርን በመፈለግ አገልግሎትን በማገልገል በእግዚአብሔር ፊት በመሆንና ሁልጊዜ በወንድሞች ህብረት ውስጥ በመገኘት በዚያም ያለውን በረከት በመካፈል ጌታ ኢየሱስ ክርስቶስን መምጫውን እንድንጠባበቅ ላሳስባችሁ እወዳለሁ እና እንግዲህ ባነሷቸው ሀሳቦችና ነጥቦች ውስጣችሁ የቀረ የሆነ ሀሳብ እንዳለና ደግሞ አቅም እንደፈጠረላችሁ ተስፋ አደርጋለሁ። እንግዲህ እግዚአብሔር መንፈሳችሁን እንደገና እንዲያድስ፣ እንደገና የእግዚአብሔር ጸጋ በእናንተ እንዲገለጥ፣ እንደገና መነሳት እንዲሆን፣ እንደገና መበርታት እንዲሆን፣ እንደገና ወደፊት መቀጠል እንዲሆንልን እግዚአብሔር እንዲረዳን ጸጋውን እንዲያበዛልን እጸልያለሁ። እግዚአብሔር በነገር ሁሉ መከናወን ይስጣችሁ። እግዚአብሔር እንቅፋትን ከመንገዳችሁ ያንሳ። ስለዚህ ሁልጊዜ እነዚህ ነጥቦች ባወራቸው ሀሳቦች ላይ እንግዲህ በጣም በንቃት በመቆም ምክንያቱም በመጨረሻው ሰዓት በሩ የሚዘጋብን እንዳይሆን የጌታ መምጫ ድንገት ሲመጣ መደናገጥ ውስጥ፣ ፍርሃት ውስጥ መደበቂያ የምንፈልግ እንዳንሆን፣ ነገር ግን በመጠባበቅ ውስጥ ያሉ ቀጥ ብለው ቀና ብለው ወደ ሰማይ አምላካቸውን የሚጠብቁ ከነሱ ወገን እንድንሆን ሁልጊዜ በንቃት መንፈሳዊነታችንን ልናበረታ ልናጠነክር በጌታ ላይ ያለን እምነት እንዲበረታ እፈልጋለሁ። ቃልን በማንበብ በመጸለይ ወንድሞች ህብረት ውስጥ በመገኘት ውስጥ በማገልገል ሁልጊዜ ወደ እግዚአብሔር ቤት በመምጣት የጌታ መምጫ እንድንጠባበቅ ላሳስባችሁ እወዳለሁ። እግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። በሌላ ሀሳብ ደግሞ እግዚአብሔር ባስተማረኝ በሌላ ሀሳቦች ወደ እናንተ እመጣለሁ። እንግዲህ ሼር፣ ኮፒ ሊንክ ለሌሎች እንዲደርስ ሼር እንድታደርጉ ደግሞ ኮመንትም እንድጽፉልኝ የሚስተካከል ነገር ካለ ኮመንት እንድታደርጉልኝ ቻናሉን ሰብስክራይብ በማድረግ እንድታበረታቱኝ ከጎኔ እንድትሆኑ በይበልጥ ደግሞ እንዳገለግል በዚህ ደግሞ የእግዚአብሔርን ሀሳብ እንድንነጋገር አብራችሁኝ እንድትሆኑ በእግዚአብሔር ፍቅር እጠይቃችኋለሁ። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ሰላም